እምንነሳው በደዌ ከደቀቀው ኃጢአታችንን ከተሸከመው ስለኛ መተላለፍ ራሱን ቁርባን አድርጎ ካቀረበው ከክርስቶስ የተነሳ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ ሞትና ትንሣኤ አማካኝነት እኛ የምንከሰስበትን ዕዳችንን የዕዳ ዝርዝራችንን ሁሉ እዛ ውስጥ የምናየው እግዚአብሔር ፍቅር ቢኖርም እዛ ውስጥ ግን የምናየው የእግዚአብሔር ፍርድ አለ። ስለናንተ የምትዋጉት እናንተና እናንተ ብቻ ናችሁ። ሃሌሉያ። ዛሬም ጌታችንና መድኃኒታችን ኢየሱስ ክርስቶስ ታላቅ ኃይሉን በመካከላችን ይገልጣል። ዛሬ ከእናንተ ጋር የምንነጋገርበት ትንሽ ሐሳብ ይኖራል። በውስጡ በጣም ብዙ ሐሳቦችን የያዘ ነው። ክብር ለስሙ ይሁንለት። ሁላችሁንም በጌታ በኢየሱስ ክርስቶስ ስም እንኳን ደህና መጣችሁ ማለት እወዳለሁ። እንደገና ደግሞ ዛሬ በሕያው አምላክ በእግዚአብሔር ፊትና በእናንተ ፊት እንድቆም እግዚአብሔር ዕድል ስለሰጠኝ አምላኬን እግዚአብሔርን አመሰግናለሁ። እግዚአብሔርን ማገልገል በሰው የሚቻልና የሚሆን አይደለም። እንዳገለግለው ምሕረቱን በእኔ ሕይወት ላይ ያገነነ እግዚአብሔር ክብርና ምስጋና ሁሉ ለእርሱ ይሁንለት። እንደገና በእናንተ ፊት እንድቆም ይህን ዕድል የሰጠኝን የቤተ ክርስቲያናችንን ዋና መጋቢ ፓስተር ዶክተር ተስፋሁንን እጅግ አድርጌ አመሰግናለሁ። ቤተ ክርስቲያንንም አመሰግናለሁ። ሃሌሉያ። እንደምታውቁት ይህ ወር የመስፋፋት ወራችን ነው። እግዚአብሔር ሁል ጊዜ ለመናገር ሲነሳ የኛን ሁኔታ ታሳቢ አያደርግም። በጣም ከእግዚአብሔር ጋር ለመግባባት በጣም የምንቸገረው ደመና የለም፣ ንፋስ የለም፣ ይህ ጉድጓድ ግን በውሃ ይሞላል ይላል እና እግዚአብሔር ግራ አጋቢ ነው። ካላመናችሁ በስተቀር እግዚአብሔርን ልትከተሉት አትችሉም። ከእግዚአብሔር ጋር አብራችሁ መሄድ አትችሉም። ስለዚህ እግዚአብሔር ምን አለን? ከራሱ ተነስቶ ይህ ወር የመስፋፋት ወራችሁ ነው አለን። በትንቢታዊ አዋጁ ቀን የተነበበውን የእግዚአብሔርን ቃል ብናየው በኢሳይያስ ምዕራፍ 54 ከቁጥር 1 እስከ 4 ያለውን ክፍል እንየው። የሚናገረው ላልወለደች መካን ነው። በጣም ኮንፊውዚንግ፣ በጣም ኮንፊውዝ የሚያደርግ ሐሳብ ነው የሚያነሳው። ያልወለደች መካን ነው የሚለው። ተስፋፊያለሽ፣ አትቆጠቢ፣ ካስማሽን ዘርጌ፣ ካስማሽን አጽኚ፣ አውታሮችሽ ይዘርጉ ብሎ የሚናገራት ያልወለደች መካን ናት። ደግሞም አምጣ አታውቅም፣ ያላማጠች ናት። ሌላኛው ደግሞ በጣም ኮንፊውዝ የሚያደርጋችሁ ነገር መበለት ናት እና የእሷ ነባራዊ ሁኔታ ይሄ ነው። ያልወለደች መካን ናት፣ ያላማጣች ናት፣ እንደገና ደግሞ መበለት ናት። እና ለዚች ነው እንግዲህ ምን አላት? የድንኳንሽን ስፍራ አስፊ፣ መጋረጃዎችሽ ይዘርጉ፣ አትቆጠቢ፣ አውታሮችሽን አስረዝሚ፣ ካስሞችሽንም አጽኚ፣ በቀኝ በግራ ትስፋፊያለሽ፣ ዘርሽም አሕዛብን ይወርሳል፣ የፈረሱትም ከተሞች መኖሪያ ያደርጋልና ይላል። እንግዲህ ጽዮን ያለችበትን ነባራዊ ሁኔታ ስታዩ ባልወለደች መካን ነው የተመሰለችው። አምጣ በማታውቅ ሴት ነው የተመሰለችው። ባሏ በሞተባትና ብቻዋን በምትኖር መበለት ነው የተሰየመችው ወይም የተወከለችው። እቺን ጽዮን ነው እንግዲህ እግዚአብሔር መጥቶ አታሳንሻቸው፣ በቀኝና በግራ ተስፋፊያለሽ፣ አውታሮችሽ ይዘርጉ፣ ካስሞችሽን አጽኚ፣ በቀኝና በግራ ተስፋፊያለሽ። ክብር ለስሙ ይሁን። ቅድም እንዳልኳችሁ እግዚአብሔር ከኛ ሁኔታ ጋር የሚስማማ ነገር እኔ ተናግሮ አያውቅም። ከተናገረ እኛ እግዚአብሔርን መስማት በምንችልበት ፖዚሽን ላይ ሆነናል ማለት ነው። ግን ብዙ ጊዜ እግዚአብሔር የሚናገረውና እኛ ያለንበት ሁኔታ በፍጹም የሚግባባ ወይም የሚታረቅና የሚስማማ አይደለም። መጽሐፍ ቅዱስ ላይ በጣም ብዙ ጊዜ እግዚአብሔር ወደ ሰዎች ሲመጣና እግዚአብሔር ለሰዎች የሚናገረው ነገር ሰዎችን በጣም ኮንፊውዝ ያደርጋቸዋል። አንዱ ጌዲዮን ነው። ጌዲዮን ማለት ከሚዲያማውያን የተነሳ በጣም እጅግ ፈርቶ የፍርሃቱ ጥልቀት ደግሞ ወይን በሚጠመቅበት
መጥመቂያ ስንዴ አጨድ አድርጎ ከእርሻው ወስዶ ስንዴ የሚወቃ ሰው ነው። በዛን ያክል በታላቅ ፍርሃት ውስጥ የወደቀ ሰው ነው። እና እግዚአብሔር ወደዚህ ሰው መጣ። እና ሲመጣ ግን ያለበትን ሁኔታ ኢግኖር አደረገውና አንተ ብርቱ ኃያል ሰው። አንዳንድ የሚሸረድድ ይመስላል ማለት ምን ለማለት ማለት እንደ አይግባባም ወይም አይመስልም። አንተ ብርቱ ኃያል ሰው በጣም ኃይለኛ ከሁኔታው ጋር የሚጋጭና የማይስማማ ነገር ነው የተናገረው። እስኪ አንተ ብርቱ ኃያል ሰው በሉ። እናንተ መጮህ ካልጀመራችሁ እኔ ጮሃለሁኝ። ጌታ ይባረክ። እስኪ አንተ ብርቱ ኃያል ሰው በሉና ለራሳችሁ ጮሁ። እስኪ ለራሳችሁ ንገሩት፣ አንተ ብርቱ ኃያል ሰው። እስኪ ድገሙና በሉት፣ አንተ ብርቱ ኃያል ሰው። በዚህ በጉልበትህ ሂድ፣ ተነስ፣ እስራኤልን ከምድያማውያን እጅ ታደግ። ሃሌሉያ። እስኪ ለራሳችሁ ንገሩት፣ አንተ ብርቱ ኃያል ሰው። በዚህ በጉልበትህ ሂድ። ሃሌሉያ ሃሌሉያ ሃሌሉያ። እና የዚችም ኢሳይያስ ምዕራፍ 54 ላይ ያለችው እስራኤል ነባራዊ ሁኔታዋና እግዚአብሔር የሚናገራት ነገር በፍጹም የሚስማማ አይደለም። ክብር ለስሙ ይሁን። ስለዚህ ዛሬ ያለኝ ዜና ምንድነው? ገደቡ ተነስቷል የሚል ቃል ነው ያለኝ። ይሄን የምስራች ይዤ ነው ወደ እናንተ የመጣሁት። ገደቡ ተነስቷል። ወደ ቀኝና ወደ ግራ እንዳትስፋፋ የገደበ የቆጠበ ገደብ የሆነብህ ማነቆ የሆነብህ ነገር ተነስቷል። ወደ ቀኝና ወደ ግራ እንዳትስፋፋ በዚህና በዚህ የገደበ ሕይወትህን አጣብቂኝ ውስጥ የከተተ ነገር አለ። ይህ ገደብ ተነሳ በኢየሱስ ስም። ይህ ገደብ ተነሳ በጌታ በኢየሱስ ስም። ከቤታችሁ ላይ ይህ ገደብ ተነሳ። ትስፋፋላችሁ በኢየሱስ ስም። አገልግሎታችሁ ይሰፋል በኢየሱስ ስም። ሕይወታችሁ ይሰፋል በኢየሱስ ስም። ፋይናንሳችሁ ይሰፋል። አጣብቂኝ ውስጥ ያላችሁ ሰዎች እግዚአብሔር ወደ ሰፊ ስፍራ ያወጣቸዋል። በአግባቡ መተንፈስ ወደምትችሉበት ሰፊ ስፍራ እግዚአብሔር ያወጣቸዋል። እያለከለካችሁ ያላችሁ ሰዎች በአጣብቂኝ ውስጥ አላስፈላጊ ጫና ውስጥ ያለ ሕይወታችሁ እግዚአብሔር በአግባቡ መተንፈስ ወደምትችሉበት ፖዚሽን ያመጣቸዋል። ወደ ሰፊ ስፍራ ያወጣቸዋል። ያኔ እፎይ ትላላችሁ። ገደቡ ተነስቷል። እልል ማለት እንችላለን። ክብር ለስሙ ይሁን። yes መፍዘዝ ለክርስቲያን ጤናማ አይደለም። መፍዘዝ በፍጹም እድሜ ዘመኔን ሁሉ መቃወመው ሐሳብ ነው። ሃሌሉያ። መንቃት ያስፈልገናል። የእግዚአብሔርን መንግስት የሚናጠቋት ግፈኞች ብቻ ናቸው። ቫዮለንት የሆኑ አመፀኛ የሆኑ እምቢ የሚሉ ሰዎች ናቸው የሚናጠቁት። ክብር ለስሙ ይሁንለት። ስለዚህ ያላችሁበትን ነባራዊ ሁኔታ እግዚአብሔር ይቀይረዋል። ምናልባት እስራኤል እንደነበረችበት ያልወለደ የምትባሉ ናችሁ። ያላችሁበት ሁኔታ ለመስፋት የማይመች ወደ ቀኝ ወደ ግራ ለመዘርጋት የማይመች አይነት ሁኔታ ውስጥ ነው ያላችሁት። ያላማጣችሁ ናችሁ። መበለት ናችሁ። ይሄ እንግዲህ ለመብዛት በጣም ወሳኝ ነው። መውለድ አለባት አንዲት ሴት። መብዛት ካለባት መስፋፋት ካለባት መሰረታዊ ነገር ነው። ማማጥ አለባት። ክብር ለስሙ ይሁን። ባልም ያስፈልጋታል። ለዚች አይነት ሴት ነው እንግዲህ እግዚአብሔር ተናገረ። ምን አለ? በቀኝና በግራ ትስፋፊያለሽ። የድንኳንሽን ስፍራ አስፌ፣ መጋረጃዎችሽም ይዘርጉ። አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስሞችሽን አጽኚ። በቀኝና በግራ ትስፋፊያለሽ። ዘርሽም አሕዛብን ይወርሳል፣ የፈረሱትን ከተሞች መኖሪያ ያደርጋል ይላል። ሃሌሉያ ሃሌሉያ። ከመስፋፋታችን ጀርባ ያለው ህጋዊ ምክንያት ምንድን ነው? ህጋዊ ምክንያት አለን ወይ? እናንተን ኢንስፓየር ለማድረግ ነው ወይ የምናገረው? አሁን
ሞቲቬት ለማድረግ ነው ወይ የምናገረው? ወይስ ለመስፋፋታችሁ የሚሆን ህጋዊ የሆነ ሰነድ አለን ወይ? ህጋዊ መሰረት አለን ወይ? ይሄን ማለት አንዳንዴ ኢንስፓየር ለማድረግ የሚናገሩ ሰዎች ምንም አይነት ህጋዊ መሰረት የላቸውም። ያው ፖዚቲቭ ነው። ፖዚቲቭ ጥሩ ነው። ግን ያለ ማለት ህጋዊ መሰረት የለም። አሁን አልታመምም ስል ህጋዊ መሰረት አለኝ። አልደክምም ስል ህጋዊ መሰረት አለኝ። እስፋፋለው ስል ህጋዊ መሰረት አለኝ። ያ ህጋዊ መሰረት ምንድነው? ሃሌሉያ። ተመልከቱት። ኢሳይያስ ምዕራፍ 53 ቁጥር 12 ላይ ወይም ኢሳይያስ ምዕራፍ 53ን በአጠቃላይ ብታነቡት ህጋዊ መሰረታችን ያ ነው። ኢሳይያስ ምዕራፍ 54 ላይ የምታዩት ሪዛልት ነው፣ ውጤት ነው። ኮዝ ወይም ምክንያት የምታገኙት ኢሳይያስ ምዕራፍ 54 ላይ ነው። ምክንያቱ የተደረደረው ኢሳይያስ ምዕራፍ 53 ላይ ነው። ያልወለደች ያላማጠች መበለት የሆነች የምትበዛበት ህጋዊ መሰረት ያለው ኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ እስከ ቁጥር 12 ያለው ቃል ነው። ያ ህጋዊ መሰረታችን ነው። ስለዚህ ከመስፋፋታችን ጀርባ ህጋዊ ምክንያት አለን ወይ? አላችሁ? ለመፈወስ ህጋዊ ምክንያት አላችሁ ወይ? ለመስፋፋት የሚሆን ህጋዊ ምክንያት አላችሁ ወይ? ጥሶ ለመሄድ የሚያስችል ህጋዊ ምክንያት አላችሁ ወይ? ኢሳይያስ ምዕራፍ 53 ቁጥር 12 ላይ ያለውን የእግዚአብሔርን ቃል አንብብ። እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል። ይህ ነው ምክንያቱ። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና እርሱ ብዙዎችን ይወርሳል። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ይህ ህጋዊ ምክንያታችን ነው። ከኛ የተነሳ ምክንያት የለንም። እምንነሳው በደዌ ከደቀቀው ኃጢአታችንን ከተሸከመው ስለኛ መተላለፍ ራሱን ቁርባን አድርጎ ካቀረበው ከክርስቶስ የተነሳ ነው። ህጋዊ ምክንያታችን ይሄ ነው። ክብር ለስሙ ይሁንለት። ክብር ለስሙ ይሁንለት። ገደብ ምንድነው? በመንፈሳዊ ቋንቋ ገደብ ማለት እርግማን ማለት ነው። ነጭም ግሬስ አላረገው ግልጽ በሆነ ቋንቋ ገደብ ማለት እርግማን ማለት ነው። መንፈሳዊ ትርጉሙ፣ መንፈሳዊ ተርሙ። የሰው ህይወት በተለያየ ምክንያት ይገደባል። ማለትም የተለያየ የሰው ህይወት የተለያየ የሰው የህይወቱ ክፍል ሲገደብ ገደብ ሲቀመጥበት ታያላችሁ። ጤንነቱ ገደብ ይቀመጥበታል። ቢዝነሱ ገደብ ይቀመጥበታል። ህይወቱ ገደብ ይቀመጥበታል። ማለት እንደፈለገ መንቀሳቀስ አይችልም። ልክ አጣብቂኝ ውስጥ እንደገባ ሰው ይሆናል። ዛሬ አንድ ነገር ወስናችሁ እንድትወጡ ነው። እርግማን ምንድነው? እርግማን ወይም እንዴት ይመጣል የሚለውን ሐሳብ ትንሽ ብናገር ደስ ይለኛል። እርግማን ወደ ሰው ህይወት እንዴት ይመጣል? እርግማን አንድን የተደረገ ወይም የተወረሰ ኃጢአትን ተከትሎ የሚሰራ ስውር ኃይል ነው። ውጤቱን ነው የምታዩት። ውጤቱን ዘዳግም ምዕራፍ 28 ላይ በጣም በዝርዝር የማይነካው የሰው የህይወት ክፍል የለም። ስውር ኃይል ነው። ግን ይህንን ስትመለከቱ እንዴት ይመጣል የሚለውን ዘጸአት ምዕራፍ 34 ቁጥር 7 ላይ ታዩታላችሁ። በደለኛውን ከቶ የማያጸድቅ ማን ነው? እሱ ማን ነው? በደለኛውን ዝም ብሎ የሚያጸድቅ ቢሆን እኛም እግዚአብሔርን አንከተለው። አንዳንዴ ፍትህ ብለን ምን ጮህት እኛም ውስጥ አለ። በእግዚአብሔር መልክና ምሳሌ የተፈጠርን ሰዎች ስለሆነ ያለ ፍትህ፣ ያለ ዋጋ፣ ያለ ክፍያ እግዚአብሔር ቢያጸድቀን እግዚአብሔር እውነተኛ የፍትህ አምላክ ነው ወይ ብለን እንጠይቃለን። ምክንያቱም የእግዚአብሔር ማንነት በእኛ ውስጥ ስላለ። ስለዚህ እግዚአብሔር ቃል ሲናገር 34 ዘጸአት ቁጥር 7 ላይ በደለኛውን ከቶ የማያነጻ ማለት ዝም ብሎ ንጹህ ነህ እግዚአብሔር አይልም ይባላል። ይላል ወይ እግዚአብሔር? ኧረ አይልም። አይደለም እግዚአብሔር እኛ አንልም።
የአባቶችን ኃጢአት በልጆች እስከ 3 እና እስከ 4 ትውልድ በልጅ ልጆች የሚያመጣ አምላክ ነው። ይሄ ነው እንግዲህ ገዳቢው ኃይል። ሮሜ ምዕራፍ 5 ቁጥር 12 ላይ ታዩታላችሁ። ደግሞ እስከ 14 ባለው ላይ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ለሚመጣው ትውልድ ሁሉ ሃይ ኮፒ ነው። ዋናው አዳም ይመጣ ዘንድ ላለው ለእርሱ ሁሉ ምኑ ነው? አምሳሉ ነው፣ ምስያው ነው ይላል። ስለዚህ እርግማን አንድን የተደረገ ወይንም የተወረሰ ኃጢአትን ተከትሎ የሚሰራ ስውር ገዳቢ ኃይል ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ደግሞ ስትመለከቱ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ይላል። ሁሉ በአዳም ይሞታሉ። ይሄ እንግዲህ የተወረሰ ኃጢአት እንላለን። የተደረገ ኃጢአት ደግሞ ዘፍጥረት ምዕራፍ 4 ላይ በቃየል ሕይወት ላይ ታዩታላችሁ። ኃጢአቴ ልሸከማት የማልችላት ናት፣ ከምድር ፊት አሳደድከኝ። ልክ አቤልን ከገደለ በኋላ በቃየል ውስጥ የምንሰማው ያ ጩኸት፣ ያ ስደት፣ ያ ፍርሃት፣ ያ እስከ ምድር ዳር ድረስ ያለ ተቅበዝባዥነት በእርሱ ድርጊትና ኃጢአት የመጣ በደል ነው ወይም እርግማን ነው። አላችሁ አይደለ? እርግማን ምንድን ነው? ከሰው ውድቀት ማግስት በሰው ላይና የሰው በሆነው ነገር ሁሉ ላይ ከሰው ተቃራኒ የሚሰራ ስውርና ገዳቢ ኃይል ነው። እርግማን ከሰው ውድቀት ማግስት ልክ ከዘፍጥረት ምዕራፍ 3 ጀምሮ እናየዋለን። እርግማንን ከሰው ውድቀት ማግስት በሰው ላይና የሰው በሆነው ነገር ሁሉ ላይ ከሰው ተቃራኒ፣ ከሰው ምኞት፣ ከሰው ፍላጎት፣ ከሰው እንቅስቃሴ በተቃራኒ የሚሰራ ስውር የሆነ እና ገዳቢ የሆነ ኃይል ነው። ስለዚህ ብዙ አላወራም እንዳትፈሩ። ጧት እየተነሳ ዘዳግም ምዕራፍ 28 ቃሌን የማይሰማ ቢኖር እነዚህ እርግማኖች ይመጡበታል የሚለውን ሁሉ የሚያነብሰው አለ እንዴ? አነባችሁ ታውቃላችሁ? እኔ በፍጹም ያሱን የማንበብ ብዙ ፍላጎት የለኝም። ትከሰፋለህ፣ ትሞታለህ፣ መስማት አልፈልግም። ድሮ ፍካሬ ኢየሱስን አንብቤ የፈራሁት ይበቃኛል። ክብር ለስሙ ይሁንለት። ስለዚህ ከሰው ውድቀት ማግስት ላይ በሰው ላይና የሰው በሆነው ነገር ሁሉ ላይ ከሰው ተቃራኒ የሚሰራ ሰውን የሚገድብ ኃይል ነው። ሌላ እርግማን ማለት እግዚአብሔር ያለንን እንዳንሆን፣ ይኑራችሁ ያለው እንዳይኖረን፣ ታደርጋላችሁ ያለንን እንዳናደርግ የተቀመጠ ማዕቀብ ነው። የብዙ ሰው ሕይወት በእንደዚህ አይነት ማዕቀብ ውስጥ አለ። ብዙ ኮንፊውዥኖች አሉ። ማለት ፐርፐዝሊ መስበር፣ ፐርፐዝሊ መቃወም የሚገቡን ነገሮች አሉ። ወደ መፍትሄው ስመጣ እሱን ነገር በደንብ ትኩረት ሰጥቼ መናገር ፈልጋለሁ። ጌታ ይባረክ። ክብር ለስሙ ይሁንለት። ስለዚህ እርግማንን ፐርፐዝሊ መቃወም ያስፈልገናል። እርግማን ተጻራሪና አሳሪ ኃይል ነው። የተገባ አይደለም፣ የሆነ ቆሻንቆሽ ውስጥ የሚከት ካታጎራይዝ የሚያደርግ ለዚህ አትገባም የሚል መንፈስ ነው። ተሰበረ በኢየሱስ ስም። ተሰበረ በኢየሱስ ስም። ተሰበረ በኢየሱስ ስም። ለመልካም ነገር ሁሉ የምበቃ ሰው ነኝ። መልካም የሆነ ነገር ሁሉ ይገባኛል። ከመልካም ነገር ሁሉ ሕይወቴ አይጎድልም። ጤንነት ርስቴ ነው። በረከት እድል ፋንታዬ ነው። ሰላም ውርሴ ነው። ማሸነፍ እድል ፋንታዬ ነው። ምክንያቱም እኔ የክርስቶስ ነኝ። ለመውረስ ተጠርቻለሁ። ሃሌሉያ። ዘፍጥረት ምዕራፍ 3 ላይ የምታዩት ነገር አለ። ይህንን እርግማን የሚለውን
በጣም ብትመለከቱት ዘፍጥረት ምዕራፍ 3 ላይ 3 ነገሮችን ታያላችሁ። አንደኛው የሰው ውድቀት፣ ሁለተኛ የእግዚአብሔር ፍቅር፣ ሶስተኛ ደግሞ የእግዚአብሔርን ፍርድ የሚያሳይ ነው። ዘፍጥረት ምዕራፍ 3 ላይ ግልጽ የሆነ የእግዚአብሔር ፍርድ ማለት ምንም ችግር የለውም፣ አንተ በእኔ መልክና ምሳሌ የተፈጠርክ ነህ፣ በቃ እዚሁ አካባቢ ቆይ አላለው፣ ማስወጣው ነው የሚለው። የመመለስ ሐሳብ ቢኖርህ እንዳትመለስ ብሎ በምትንበለበል ኪሩብ ነው መንገዱን ያጠረው። መመለስ አትችልም ነው ያለው እግዚአብሔር። እዛ ውስጥ የምናየው እግዚአብሔር ፍቅር ቢኖርም እዛ ውስጥ ግን የምናየው የእግዚአብሔር ፍርድ አለ። እንዳይበላ አለ እግዚአብሔር፣ እጁን እንዳይዘረጋ። ዘፍጥረት ምዕራፍ 3 ቁጥር 17 እስከ 24 ላይ ከውድቀት ማግስት እግዚአብሔር የተናገረውን ነገር ታያላችሁ። እንዳይበላ ቢያምረው፣ ለመብላት ፍላጎት ቢኖረው እንዳይበላ፣ የመብላት ፍላጎት ኖሮት ደግሞ እጁን እንዳይዘረጋ፣ ሕያው ደግሞ እንዳይሆን። ይሄ ባርኮት ነው እንዴ? ምርቃት ነው? በዛ ውስጥ የምናየው የእግዚአብሔር ፍቅር ቢኖርም የእግዚአብሔር አጀንዳ ቢኖርም ግን ይሄ ፍርድ ነው። መብላት ፍላጎት ቢኖርህም አትበላም ለመከልከል ከዚህ የበለጠ ገደብ የለም። እጁን እንዳይዘረጋ፣ ሕያው እንዳይሆን አስወጣው ነው የሚለው። ደግሞ ይሄ የተለሳለሰ ቃል አይደለም። እስኪ አስወጣው በሉ። ከዛም በዚህ አላበቃም፣ ወደ ሕይወት ዛፍ የሚወስደውን መንገድ በነበልባል ሰይፍ ዘጋው ነው የሚለው። በሰው ሕይወት ላይ ገደብ እግዚአብሔር አስቀመጠ። እንዳይበላ፣ እጁን እንዳይዘረጋ፣ ሕያው እንዳይሆን አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ በሚንበለበል ኪሩብ በሚንበለበል ሰይፍ ዘጋው። ቁጥር 17 ቁጥር 18 ላይ ደግሞ ሌላ ገደብ ታያላችሁ። ቁጥር 17 አዳምንም አለው የሚስትህን ቃል ሰምተሃል፣ ከእርሷ እንዳትበላ ካዘዝኩ ዛፍ በልተሃል፣ ምድር ካንተ የተነሳ የተረገመች ትሁን፣ ገደብ ይቀመጥብህ፣ በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ፣ እሾህን አሜከላን ታበቅልብሃለች፣ የምድርን ቡቃያ ትበላለህ፣ ወደ ወጣህበት መሬት እስክትመለስ ድረስ። የምታርፈው ወደ ወጣህበት መሬት እስክትመለስ ድረስ ብቻ ነው። በፊት ወዝ እንጀራ ትበላለህ፣ አፈር ነህ፣ ወደ አፈር ትመለሳለህ። እግዚአብሔር አምላክም አለ ኖ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘበትን መሬት ያርስ ዘንድ አዳምን አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩብ የምትገለባበጥ ነበልባል ሰይፍ በኤደን ገነት ምስራቅ አስቀመጠ ይላል። እስኪ ገደብ በሉ። ይሄ መለቀቅን ነው የሚያሳየን እንዴ? መገደብን፣ መከልከልን ታያላችሁ። ክብር ለስሙ ይሁን። ወደ መልካሙ ዜና ልሂድ። ትንሽ የፈራችሁ መሰለኝ። ይሄ ማለፉን ልነግራችሁ ነው። ጌታ ይባረክ። ርዕሴ እንደነገራችሁ ገደቡ ተነስቷል ነው። መብላት ትችላላችሁ ነው። ክብር ለስሙ ይሁንለት። ሃሌሉያ። ጌታ ኢየሱስ ክርስቶስ ገዳቢውን ኃይል በመስቀል ጠርቆ አስወግዶታል። ይህን አታልፍም የሚለውን አትበላም የሚለውን ገዳቢ ኃይል፣ እጅን መዘርጋት አትችልም የሚለውን ገዳቢ ኃይል፣ የተዘጋውን መንገድ ሁሉ ጌታችንና መድኃኒታችን ኢየሱስ ክርስቶስ ገዳቢውን ኃይል በመስቀል ጠርቆ አስወግዶታል። የእግዚአብሔር ቃል በቆላስይስ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ እናንተም በበደላችሁና ስጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን፣ እስኪ በእኛ ላይ በሉ፣ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ክብር ለስሙ ይሁንለት። ሃሌሉያ። ይህ እንግዲህ ሕጋዊ መሰረታችን ነው። ገደቡ ተነስቷል የምንልበት ሕጋዊ መሰረታችንና ምክንያታችን ኢየሱስ ክርስቶስ በመስቀል ላይ ጠርቆ
ያስወገደው ወይም ጠርቆ ከመንገዳችን ላይ ገለል ያደረገው የመስቀል ላይ ስራው እንደሆነ እንመለከታለን። እዚህ ላይ ስታዩ የዕዳ ጽሕፈት ይላል። የዕዳ ጽሕፈት ማለት ምን ማለት ነው? እዛ ላይ ዲክሽነሪ ለማየት ሞክሬያለሁ። ሰዎች የንግድ ስምምነትን ሲያደርጉ በመካከላቸው የተደረገውን ስምምነት አንድ አበዳሪና አንድ ተበዳሪ የሚያደርጉትን የጽሑፍ ስምምነት የሚያሳይ ነው። የዕዳ ጽሕፈት ማለት የንግድ ስምምነትን የሚያመለክት ሲሆን ተበዳሪ ባለ ዕዳ መሆኑን ለማመልከት ለተበዳሪው በራሱ እጅ ጽፎ የሚሰጠው የባለ ዕዳነት ወረቀት ነው። ጳውሎስ ይህ ቃል እያንዳንዱን ሰው የእግዚአብሔር ባለ ዕዳ የሚያደርገውን የሙሴን ሕግ ከሙሉ ሥርዓቶቹ ጋር ለማመልከት ተጠቅሞበታል። ስለዚህ የዕዳ ጽሕፈት ማለት አበዳሪው ይሄ ዕዳ አለብህ ብሎ በራሱ እጅ ጽፎ የሚሰጥህ ካንተ ጋር የሚቆይ ወረቀት ነው። ይሄን ነው መጽሐፍ ቅዱስ ሲናገር የዕዳው ወረቀት ከመንገድ ተወግዷል የሚለን። ሃሌሉያ ሃሌሉያ። ይሄንን በማቴዎስ ወንጌል ምዕራፍ 18 ላይ ማየት ትችላላችሁ። ዕዳ ማለት ምን ማለት እንደሆነ ባሪያ እንደሚያደርግ ማቴዎስ ወንጌል ምዕራፍ 18 ቁጥር 24 እስከ 27 ላይ ያለውን ማየት ትችላላችሁ። እስኪ ከፍል ድረስ በወህኒ አስቀምጡት የተባለ ሰው ታያላችሁ። እስኪ ከፍል ድረስ በምን አስቀምጡት? በወህኒ አስቀምጡት። እስኪ ከፍል ድረስ ለሚያሰቃዩት አሳልፎ ሰጠው ይላል። እና ባለ ዕዳነት እንዲህ አይነት መዘዝ፣ እንዲህ አይነት ገደብ በተበዳሪው ወይም በባለዕዳው ሰው ሕይወት ላይ ያስቀምጣል። እግዚአብሔር በልጁ በኢየሱስ ክርስቶስ ሞትና ትንሣኤ አማካኝነት እኛ የምንከሰስበትን ዕዳችንን የዕዳ ዝርዝራችንን ሁሉ እግዚአብሔር በልጁ በኢየሱስ ክርስቶስ በሰራው የመስቀል ላይ ሥራ ከመንገድ ላይ ያስወግዶታል። በመስቀል ላይ ጠርቆ ደግሞ ከመንገድ ላይ አርቆታል። ይሄንን በአዲስ ትርጉም ላንብበው፣ ደስ ይላል። ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ከነ ሕግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገዳችን አስወገደው ይላል። የገዢዎችና የባለስልጣኖችንም ማዕረግ በመግፈፍ በመስቀሉ ድል ነስቶ በአደባባይ እያዞረ እንዲታዩ አደረጋቸው ይላል። ስለዚህ የዕዳ ጽሕፈታችንን ደምስሶታል የሚለውን ቀዶታል ማለት ትችላላችሁ። ክብር ለስሙ ይሁንለት። በዕዳ እንዳትያዙ፣ ለሚያሰቃያችሁ ተላልፋችሁ እንዳትሰጡ፣ ዕዳችሁን እስክትከፍሉ ድረስ ደግሞ በወህኒ እንዳትሆኑ፣ በገደብ እንዳትቀመጡ እግዚአብሔር በልጁ በኢየሱስ ክርስቶስ ሞት አማካኝነት ይሄንን ገደብ አንስቶላችኋል። ገደቡን ኢየሱስ ክርስቶስ ያነሳው ቀደም በኢሳይያስ ምዕራፍ 53 ቁጥር 12 ላይ እንዳነበብኩት የሁላችንን ኃጢአት በመሸከም የሁላችንን በደል እግዚአብሔር በእርሱ ላይ በማስቀመጥ ከዛ በኋላ ስለ ሁላችንም ኃጢአትና በደል ሁሉ ራሱን ተጠያቂ አድርጎ በማቅረብ መስዋዕት አድርጎ በማቅረብ እኛ በብዙ ዕዳ የምንጠየቀውን በእርግማን የተገደበ ሕይወት፣ በእርግማን የተገደበ ቤት፣ በእርግማን የተገደበ ቢዝነስ ያለን እንዳንስፋፋ ገደብ የተቀመጠብንን ሰዎች ነፃ ለማውጣት ጌታችን ኢየሱስ ክርስቶስ ስለኛ ኃጢአትና በደል ሞቷል። ተጠያቂነታችሁን ወስዶላችኋል። ደግማችሁ እንድትጠየቁ የእግዚአብሔር ፈቃድ አይደለም። ይሄን የተቀደደ ሰነድ አምጥቶ አንተ ባለ ዕዳ ነህ ማለት ዲያብሎስ አይችልም። ክብር ለስሙ ይሁንለት። ክብር ለስሙ ይሁንለት። በጭብጨባ ለእግዚአብሔር ክብር እንሰጠዋለን። ሃሌሉያ። ማቴዎስ ወንጌል ምዕራፍ 18 ላይ ምን ይላል መሰላችሁ?
ቁጥር 30 ላይ ዕዳውን እስኪከፍል ድረስ በወህኒ ያኖረው ይላል። ቁጥር 34 ላይ ደግሞ እንደዚህ ይላል፣ ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው ይላል። ዕዳችን መከፈሉን ካላወቀን እነዚህን ነገሮች በሕይወታችን ላይ ልናያቸው ምልክቶችን ልንመለከት እንችላለን። ግን ምን እናድርግ የሚለውን ሐሳብ እሱን መናገር ፈልጋለሁ። ክብር ለእግዚአብሔር ይሁን። ከኛ ምንድን ነው የሚጠበቀው? አንደኛ ዛሬ አዲስ አማኞች ወይም አዲስ ጌታ ኢየሱስ ክርስቶስን በመካከላችን ቆማችሁ የቃል ኪዳን ጸሎት ያልጸለያችሁ ኢየሱስ ክርስቶስን የሕይወታችሁ ብቸኛ ጌታና ዳኛ ያላረጋችሁ። ምክንያቱም መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም እንድንድንበት ከሰማይ በታች የተሰጠን ሌላ ስም የለምና ይላል። ስለዚህ እንድንድንበት እግዚአብሔር የሰጠን ብቸኛ መዳኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከቅድስት ድንግል ማርያም በድንግልና የተወለደ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቸኛ አዳኝ ነው። ስለዚህ ከዚህ ገደብ ከተሞላ ከዚህ በጣም ብዙ ጭንቀትና መከራ መተንፈሻ ካሳጣ ሕይወት ውስጥ ነፃ ለመውጣት ጌታችሁ እና መድኃኒታችሁ አድርጋችሁ ኢየሱስ ክርስቶስን ተቀበሉት። ካለዛ ግን ባለዕዳዎች ናችሁ። ኢየሱስ ክርስቶስ የእናንተን ዕዳ ከከፈለ በኋላ ነው እናንተ የምትጠየቁበትን የዕዳ ደብዳቤ የቀደደው። ስለዚህ ዛሬ አዲስ በመካከላችን ያላችሁ ይህን ውሳኔ ያልወሰናችሁ ካላችሁ በኋላ ጥሪ ያደርጋለሁ። እዚህ በዋናው አዳራሽ፣ በውጭ ባለው በሁለተኛው አዳራሽ፣ እንደገናም በቀጥታ ስርጭት የምትከታተሉ ካላችሁ ኢየሱስን እስካልተቀበላችሁ ድረስ ባለዕዳዎች ናችሁ። ባለዕዳ ደግሞ የነጻነት ሕይወት የለውም። የተገደበ ሕይወት ነው ያለው። ቢዝነሱ ላይ፣ ሕይወቱ ላይ፣ ትዳሩ ላይ፣ ፍጻሜው ላይ፣ ሰላሙ ላይ፣ የዘላለም ሕይወቱ ላይ ገደብ ተቀምጦበታል። ይህ ገደብ የተነሳው በጌታ በኢየሱስ ክርስቶስ ብቸኛ መስዋዕትነት ነው። ስለዚህ ይህንን መስዋዕትነት ለእናንተ የተከፈለ ሕያው መስዋዕትነት አድርጋችሁ ስትቀበሉ ጌታ ኢየሱስ ክርስቶስ ወደ እናንተ ሕይወት ይገባል። በሕይወታችሁ ውስጥ ካለ ከማንኛውም አይነት ገደብ ነፃ ያወጣችኋል። ተኝታችሁ የምታድሩበትን ዕድል ይሰጣችኋል። ከምትፈሩበት፣ ከምትደነግጡበት፣ በሕልም ከሚያሳድዳችሁ ከክፉ ከጨለማው አሰራር ነፃ ትወጣላችሁ። ለእናንተ ያለኝ ጥሪ ይሄ ነው። ጌታ ኢየሱስ ክርስቶስን በመቀበል ከገደብ ነፃ መውጣት ትችላላችሁ። ክብር ለስሙ ይሁን። የእግዚአብሔር ቃል በሮሜ ምዕራፍ 8 ቁጥር 1 ላይ ሲናገር እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም፣ ከፍርድ በታች ወይም እስር ቤት ውስጥ አይደሉም ይላል። እስኪ በክርስቶስ ላሉ በሉ አሜን። አሁን ኩነኔ የለባቸውም ማለትም ፍርደኛ አይደሉም ማለት ነው። ነፃ ናቸው። የዕዳ ደብዳቤያቸው ተቀዶላቸዋል ማለት ነው። ይቃወማቸው የነበረው የዕዳ ዝርዝር ጌታ ኢየሱስ ክርስቶስ በመስቀል ላይ ጠርቆ ከሕይወት መንገዳቸው ከዘላለም ሕይወት መንገዳቸው ላይ አስወግዶታል። ክብር ለስሙ ይሆንለት። ስለዚህ ለእናንተ ያለኝ ጥሪ ይሄ ነው። በዚህ በዘመን መጨረሻ ላይ እግዚአብሔር ዕድል ሰጥቷቸዋል። ቃሉን እንድትሰሙ እግዚአብሔር ዕድል ሰጥቷቸዋል። ስለዚህ ዛሬ እንድትወስኑ ለእናንተ ይህንን ማሳሰቢያ መስጠት ፈልጋለሁ። ክብር ለስሙ ይሁን። ጌታ ኢየሱስን ተቀበሉት። የሚያሳፍር ጌታ አይደለም። ክብር ለስሙ ይሁን። ስለ እናንተ ርቃኑን የተሰቀለ አምላክ በሥጋ ማለት ነው ኢየሱስ። ስለዚህ እሱን ብትቀበሉት ሕይወታችሁ ይከብራል። ሕይወታችሁ ከገደብ ይወጣል። እርግማናችሁ ይሻራል። ምክንያቱም የእግዚአብሔር ቃል ሲናገር በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለ እኛ እርግማን ሆኖ ወይም የተረገመ ተብሎ ሕግ ካመጣብን ከማንኛውም አይነት እርግማን ወይም ገደብ ወይም ሊሚት አዳነን ወይም ዋጀን ይላል። ክብር ለስሙ ይሁን። ስለዚህ ይህንን እውነት ብትቀበሉ ጌታ ኢየሱስ ክርስቶስ አዲስን የሕይወት ብርሃን ለሕይወታችሁ ይሰጣል። ተኝታችሁ ታድራላችሁ ማለት ብዙ ሰዎች እንደዛ አይነት ምስክርነት ሲናገሩ ሰምቼ አውቃለሁ። አረፍኩኝ። ክብር ለእግዚአብሔር ይሁን። ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር ያሳርፋችኋል።
ሌላኛው ከኛ ምን ይጠበቃል? ጌታ ኢየሱስ ክርስቶስን ካመንን ሰዎች ምን ይጠበቃል? እውነትን ማወቅ። እንደዚህ ያለቁ እውነቶች ተራ የሚመስሉ ያወቅናቸው ምን መስላቸው ግን በህይወታችን ፕራክቲስ ካለማድረጋችን የተነሳ ክብር ለስሙ ይሁን። እውነትን ታውቃላችሁ፣ በእውነት አርነት ትወጣላችሁ። ይሄ ከቤተሰብ የመጣ ነው ብለን መቀበል በጣም ብዙ ተገቢ አይደለም። መቃወም ትችላላችሁ እስትንፋስ እስካላችሁ ድረስ። አልተመቻችሁም ይሆን? በዛውን ቀጥል ነው። እስትንፋሳችሁ እስካለ ድረስ እየተቃወማችሁ ብትሞቱ ደስ ይላል። ኖ እያላችሁ ሃሌሉያ ሃሌሉያ። እምነት እምቢ ማያ ጭምር ነው። ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት ምን አለ? ኖ አለ። እስኪ እምቢ በሉ። ፍርሃትን እምቢ፣ ሐዘንን እምቢ፣ በሽታን እምቢ፣ ገደብን እምቢ። በዛ ደግሞ እኔ በተወለድኩበት አካባቢ እምብኝ እንላለን። እምብኝ። ሃሌሉያ ክብር ለስሙ ይሁን። ሃሌሉያ ሃሌሉያ። ገደብን እምቢ፣ በሽታን እምቢ፣ እርግማንን እምቢ፣ ሊሚትን እምቢ ስንል እግዚአብሔር እንደተናገረን ወደ ቀኝና ወደ ግራ መስፋፋት እንጀምራለን። ገደቡ ከሕይወታችን ላይ ይነሳል። በአገልግሎታችን ላይ የተቀመጠ ገደብ ይነሳል። በትዳራችን ላይ የተቀመጠ ገደብ ይነሳል። ሃሌሉያ ሃሌሉያ። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 8 ቁጥር 22 ላይ ቁጥር 32 ይሄንን ነው የሚናገረው። እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል። ስለዚህ ፕራክቲካሊ ምን እናድርግ? እውነትን እንወቅ። በቃ ፐርፐዝሊ እንወቅ። ጌታ ይመስገን። በዛ በእኛ ህይወት በእኛ ጉዳይ ላይ ያለውን ሊሚት ዲስከቨር እናርግና በዛ ጉዳይ ላይ በመጽሐፍ ቅዱስ ያለውን እውነት እንፈትሽ፣ እንመርምር። ምንድነው በእኔ ህይወት ላይ ያለው ገደብ? ጌታ ይመስገን። ያን ማወቅ ያስፈልጋል። ለዚህ ደግሞ ትይዩ የተሰራው በክርስቶስ ኢየሱስ የተሰራልኝ ስራ ምንድነው ብለን እንወቅ። ከዛ ደግሞ ይሄንን እውነት እንቀበል። ይሄን እውነት ደግሞ ቀን ከሌት እናውጅ። ከአፍህ አይለይ። አሜን አሜን አሜን። በሶስተኛ ደረጃ ከኛ ምን እናድርግ? በመንፈሳዊ መረዳት እንደግ። ይሄን ክፍል አንብቤ እጨርሳለሁ። ገላትያ ምዕራፍ 4 ቁጥር 13 ላይ የእግዚአብሔር ቃል እንደዚህ ይላል፣ ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን፣ በጣም ምንም ምን ቢሆን፣ እስኪ አብረን እናንብበው። ጌታ ይመስገን። ገላትያ ምዕራፍ 4 ቁጥር 1 ላይ ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን ይላል። ሕፃን ምንድን ነው? መብቱን ውርሱን አያውቅም። ሕፃን ምንድን ነው? ውርሱን አይጠይቅም፣ መብቱን አይጠይቅም። ሕፃን ምንድን ነው? ቅድም እንዳልኳችሁ ሰው ይገባኛል አይልም። ስለ መብቱ አይሟገትም፣ ስለ መብቱ አይጋደልም። ሕፃን የሰጣችሁትን ሁሉ ይቀበላል፣ ለሰጣችሁት ነገር ሁሉ አሜን ይላል። አሻንጉሊት ብትሰጡት በቀላሉ ዲሲፕ ታረጉታላችሁ። አሁን ግን የልጅነትን ባህሪ ትተን በክርስቶስ ኢየሱስ የተሰራውን በመስቀል ላይ ያለቀውን ሥራ በመረዳት በዚህ መንፈሳዊ መረዳት በማደግ ክብር ለስሙ ይሆንለት። ውርሳችንን ይገባኛል ወደምንልበት ፖዚሽን መምጣት ያስፈልገናል። ግልጽ ነው ወይ? ስለ እናንተ የምትዋጉት እናንተና እናንተ ብቻ ናችሁ። አሜን።
እኔ ስለ ራሴ እየተዋጋሁ ነው። በዚህ ሁኔታ አልሞትም፣ ከዚህ ያለፈ ነገር ይገባኛል፣ ከዚህ ያለፈ ነገር እያልኩኝ እየቀጠልኩ ነው። ጌታ ይባረክ። ክብር ለስሙ ይሆንለት። ለእናንተም ይሄ ነው የሚሆነው። ዛሬ በተለያየ አይነት ገደብ የመጣችሁ ወገኖቻችን ካላችሁ የእግዚአብሔር ልጅ መድኃኔዓለም ኢየሱስ ክርስቶስ ይሄንን የህይወት ገደብ ከህይወታችሁ ላይ ያነሳል። ምክንያቱም ጌታችን ኢየሱስ ክርስቶስ ስራችሁን ጨርሶታል። ዛሬ የመቀበያ ጊዜ ይሆንላችኋል። ክብር ለስሙ ይሆንለት። ክብር ለስሙ ይሆንለት። ጌታን በጭብጨባ እናመሰግነዋለን። ክብር ለእግዚአብሔር ይሁን። ሃሌሉያ። አሁን ቅድም እንደተናገርኩት ጌታ ኢየሱስ ክርስቶስን በማመን ለኢየሱስ ክርስቶስ ልባችሁን በመክፈት ኢየሱስ ክርስቶስን የህይወታችሁ ብቸኛ ጌታና አዳኝ አድርጋችሁ በመቀበል ከዚህ የእርግማን ገደብ መዳን፣ ከዘላለም ህይወት ዛፍ መብላት፣ በህይወት መኖር፣ በህይወት መቀጠል የምትፈልጉ ወገኖቻችን ካላችሁ ለእናንተ እድል መስጠት እንፈልጋለን። ሁላችንም በሕያው አምላክ በእግዚአብሔር ፊት እንቆማለን። ተባረክ ኢየሱስ። ገደብን ከህይወታችን ላይ ስላነሳ፣ ከገደብ በላይ ስላደረከን፣ የሚገድበውን አሳሪውን የእርግማን ኃይል ሁሉ ከህይወታችን ላይ ስላራከው እናመሰግናለን። ክብር ሁሉ ላንተ ይሆንልህ። ሃሌሉያ። አሁን ለነዚህ ወገኖቻችን እድል እሰጣለሁ። ስለዚህ ጌታን መቀበል ፈልጋለሁ፣ ህይወቴን ለጌታ ለኢየሱስ ክርስቶስ ዛሬ መስጠት ፈልጋለሁ፣ ከማንኛውም አይነት የህይወት ገደብ ነፃ መውጣት ፈልጋለሁ የምትሉ ካላችሁ ወደዚህ እንድትመጡ ጋብዛችኋለሁ። ጌታን መቀበል የምትፈልጉ፣ ለኢየሱስ ክርስቶስ ህይወታችሁን መስጠት የምትፈልጉ እግዚአብሔር ይባርክሽ እህቴ። እግዚአብሔር ዘመንሽን ይባርክ። ብቸኛው መዳኛ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። እግዚአብሔር ይባርካችሁ። ኑ ዛሬ እግዚአብሔር የሰጣችሁን እድል እንድትጠቀሙ ለእናንተ ይህን እድል መስጠት እንፈልጋለን። ኢየሱስ ክርስቶስን መቀበል እፈልጋለሁ፣ ኢየሱስ ክርስቶስን በማመን በህይወት ላይ ካለ ገደብ መዳን እፈልጋለሁ የምትሉ ሌሎች በመካከል ያላችሁ፣ በዛኛውም በውጭ ባለው አዳራሽ ያላችሁ መምጣት ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ይባርካችሁ። እንኳን ደስ አላችሁ። ኑ እግዚአብሔር ዘመናችሁንና ህይወታችሁን ይባርክ። ተባረኩ። አጨብጭቡላቸው። ክብር ለእግዚአብሔር ይሁን። ብቸኛው መዳኛ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ከገደብ የሚያድነን፣ ከእርግማን የሚያድነን፣ ከፍርሃትና ከጭቆና የሚያድነን፣ ሞታችንን የሚሽር ወደ አዲስ ክልል የሚያስገባን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እግዚአብሔር ዘመንህን ይባርክ። ዛሬ ገደብን ከህይወታችሁ ላይ እግዚአብሔር ያነሳል። የተቀመጠባችሁን ገደብ እግዚአብሔር ያነሳል። እግዚአብሔር ይባረክ። ሌሎች አላችሁ፣ ዛሬ እግዚአብሔር የሰጣችሁን እድል ተጠቀሙ። ብቸኛው መዳኛ እግዚአብሔር ዘመንህን ይባርክ። አጨብጭቡለት ወንድሜ። እግዚአብሔር ዘመንህን ይባርክ። ተባረክ እህቴ። እግዚአብሔር ዘመንሽን ይባርክ። ኢየሱስ ክርስቶስ ብቸኛ አዳኝና ጌታ ነው። በዚህ በዘመን መጨረሻ ሌላ መዳኛ የለም፣ ሌላ ማምለጫ የለም፣ ሌላ ዋስ የለም፣ ሌላ ጠበቃ የለም። እግዚአብሔር ዘመናቸውን ይባርክ። እግዚአብሔር ይባርክ እናቴ። እግዚአብሔር ይባርክሽ። ዛሬ እግዚአብሔር የሰጣችሁ እድል ነው። ይሄን እድል ተጠቀሙበት። ኢየሱስ ክርስቶስን ወስነን ነው የምንቀበለው። ከሃይማኖት ወይም ከቤተሰብ አኖርሰውም። በእኛ የግል ውሳኔ ወደ ህይወታችን ስናስገባው ይገባል። የእግዚአብሔር ቃል ሲናገር በበር ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ቢከፍትልኝ ወደሱ ገባለሁ ብሏል። ዛሬ ፈቃደኛ ነኝ ስትሉ ኢየሱስ ክርስቶስ ሊያከብራችሁ ወደ እናንተ ህይወት ይገባል። ክብር ለእግዚአብሔር ይሁን። ሌሎች ወገኖች ያላችሁ፣ በተለያየ ፍርሃት ውስጥ ያላችሁ፣ ኑ እግዚአብሔር የሰጣችሁ እድል ነው ይሄ። እግዚአብሔር የሰጣችሁን እድል ተጠቀሙበት። እግዚአብሔር ይባረክ። አበረታቷቸው። ዘመን እየተደመደመ ያለበት ጊዜ ነው። ጌታ ኢየሱስ ክርስቶስ በክብር ሊገለጥ ያለበት ጊዜ ነው። ሃሌሉያ። ሌሎች ያላችሁ፣ ወስናችሁ በእግዚአብሔር ቤት መጽናት ያቃታችሁ፣ ሕይወታችሁን እንደሚገባ ለእግዚአብሔር አሳልፋችሁ ያልሰጣችሁ፣ በተለያየ የሕይወት ድካም ውስጥ ያላችሁ፣ ኪዳናችሁን መልሳችሁ ማደስ የምትፈልጉ አላችሁ። ለእናንተም እድል መስጠት በዚህ ሰዓት ፈልጋለሁ። እናንተም መታችሁ ኪዳናችሁን በሕያው አምላክ በእግዚአብሔር ፊት ማደስ ትችላላችሁ። ክብር ለእግዚአብሔር ይሁን። ለእናንተ እድል መስጠት ፈልጋለሁ። ሊያዋርደን አይደለም ጌታ ኢየሱስ ክርስቶስ እየጠራን ያለው፣ ሊያከብረን፣ የዘላለምን ሕይወት ሊሰጠን፣ በእርግማን ምክንያት በሕይወታችን ላይ የተቀመጠውን ገደብ ሊያነሳልን ነው። እግዚአብሔር ዘመንህን ይባርክ ወንድሜ። ተባረክ፣ ተባረክ። እግዚአብሔር ይባርክ።
መንግሥተ ሰማያት ስንሄድ የምንጠየቀው ጥያቄ አንድና አንድ ነገር ብቻ ነው። ጌታ ኢየሱስ ክርስቶስን ተቀብለኸዋል ወይስ አልተቀበልከውም ነው። ሌላ እግዚአብሔር የሚያገላብጠው ፋይል የለም። እግዚአብሔር ዘመንህን ይባርክ ወንድሜ፣ ተባረክ። እግዚአብሔር ይባርክሽ እህቴ፣ ተባረኪ። ይህ ትልቅ ዕድል ነው። ሕይወትን ለእግዚአብሔር መስጠት በጣም ትልቅ ዕድል ነው። እግዚአብሔር ይባርክሽ እህቴ። የመጨረሻ ዕድል መስጠት ፈልጋለሁ። ሃሌሉያ። የመጨረሻ ይህን ውሳኔ መወሰን የሚፈልግ ሰው ካለ ፈርታችሁ የተቀመጣችሁ ና አውጣ ወንድሜ። እግዚአብሔር ዘመንን ይባርክ። ተባረክ፣ ተባረክ፣ ተባረክ። እግዚአብሔር ዘመንን ይባርክ። ይሄ ድንቅ ውሳኔ ነው። ተባረክ። ምንም ከምንም ጋር አትመካከሩ። እግዚአብሔር ይባርክ። እግዚአብሔር ሊያዋርዳችሁ አይደለም። ሃይማኖት ሊያስቀይራችሁ አይደለም። ኢየሱስ ክርስቶስ የጴንጤ ብቻ አይደለም፣ የኦርቶዶክሱ፣ የሙስሊሙ፣ የሁሉም፣ የፓጋኑ፣ የኤቲስቱ፣ የሁሉም ነው። እሱ የዓለም ሁሉ ነው። አንድ ደቂቃ ልሰጣችሁ ፈልጋለሁ። ዛሬ ጌታን መቀበል፣ ከዚህ የእርግማን ገደብ መዳን ፈልጋለሁ፣ እግዚአብሔር ወደ ያዘልኝ የክብር ፍጻሜ መግባት ፈልጋለሁ የምትሉ ካላችሁ ለእናንተ የመጨረሻ ዕድል መስጠት ፈልጋለሁ። ሃሌሉያ። እግዚአብሔር ይባርካችሁ። ድንቅ ውሳኔ ወሰናችሁ። እግዚአብሔር እንኳን ረዳችሁ። እግዚአብሔር ይባርካችሁ። ትልቅ ውሳኔ ነው የወሰናችሁት። ይህን ውሳኔ እንዲወስኑ መንፈስ ቅዱስ ስላገዛቸው፣ ስለ ኃጢአት ስለወቀሳቸው፣ ስለ ክርስቶስ ጽድቅ ስለመከራቸው፣ ስለሚመጣው የዓለም ፍርድ ስለነገራቸው፣ እግዚአብሔር ልባቸውን ኮንቪንስ ስላደረገ ለእግዚአብሔር መንፈስ ቅዱስ ክብር ይሁንለት። ዛሬ ደግሞ ገደብን ከሕይወታችሁ ላይ እግዚአብሔር ያነሳል። እጆቻችን ወደ ሕያው አምላክ ወደ እግዚአብሔር እናንሳ። ቅድም እንዳልኳችሁ የሰው ፈቃድ ቁልፍ ነው። ዛሬ ጌታ ኢየሱስ ክርስቶስ እቀበልሃለሁ ስትሉት ዘው ብሎ ወደ ሕይወታችሁ ይገባል። አባት ሆይ በእውነት እናመሰግናለን። ስለዚህ ስለነዚህ ወገኖቻችን ክብርና ምስጋና ላንተ ይሁን። ዛሬ ደግሞ ገደብን ልታነሳላቸው፣ አንተ ወደ ያስክላቸው ወደ ተትረፈረፈው ወደ ልጅ ወደ ኢየሱስ ክርስቶስ ሕይወት ልታስገባቸው እድል ልትሰጣቸው ስለወሰንክ፣ እነሱም ደግሞ ፈቃደኛ እንዲሆኑ ስላገዝካቸው እናመሰግናለን። አሁን እኔ የምለውን በማለት ጌታ ኢየሱስ ክርስቶስን ወደ ልባችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብየዋለሁ። ኢየሱስ ክርስቶስን ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ ባፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ ተመስገን። ክብር ለእግዚአብሔር ይሆንለት። በጭብጨባና በእልልታ ለእግዚአብሔር ክብር ይሆንለት። እንኳን ደስ አላችሁ። ዛሬ እግዚአብሔር ልጅ ሆናችኋል። እግዚአብሔር አባታችሁ ነው። ኃጢአታችሁን እግዚአብሔር ይቅር ብለዋል። ክብር ለስሙ ይሆንለት። አሁን ደግሞ እኔ ጸልይላችኋለሁ።